የኢትዮጵያን ያገለለው በግብጽና በሳውዲ የሚመራው የቀይ ባህር መድረክ ዓላማው ምንድነው? ዓላማና ተግባራቸው ስሪትና ተልኳቸው ይለያይ እንጂ በምዕራባዊው የአፍሪካ ኢኮዋስ በአፍሪካ ቀንድ ደግሞ እንቁ አይደለም የሚባለው ኢጋድ ይገኛል። ከጥቂት ዓመታት በፊት ብቅ ያለው ህብረት መነጋገሪያ ሆኗል። የቀይ ባህር የትብብር መድረክ ይሰኛል። ኢትዮጵያን ያሰጋታል ወይስ? የዚህ መድረክ መስራች አባቶች ሁለት ናቸው፣ ግብጽና ሳውዲ አረቢያ። እነርሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑ 6 አባል ሀገራት አሉ። ጎረቤት ኤርትራ፣ ጎረቤት ሱዳን፣ ጎረቤት ሶማሊያ፣ ጎረቤት ጅቡቲ፣ ዮርዳኖስና የመን። የመካከለኛው ምስራቅ ሀገራትና የአፍሪካ ቀንድ ተፈጥሮ አጎራብቷቸዋል። ከቀይ ባህር ማዶ ለማዶ ይተያያሉ። እርግጥ ነው ይህ ቀጠና የማንንም ብልጹግ ሀገርን ቀልብ ወከክ የሚያደርግ ነው። ለምን ከተባለ በዚህ አካባቢ ቅልጥ ያለ የንግድ እንቅስቃሴ ይካሄዳል። ዶላር በውሃ አካል የሚንሳፈፍበት ቦታ ነው። በዓለም ላይ ከባድ የባህር ትራንስፖርት የትራፊክ መጨናነቅ አለበት የሚባል ቦታ ነው። እስያ፣ መካከለኛው ምስራቅና አውሮፓ ሄደው የሚገጥሙበት ቦታ ነው። በሜዲትራኒያን ሲዩዝ ካናልን፣ ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛ መስመር ነው። ታዲያ በዚህ ቁልፍ ቀጠና ኃያልነቱን ማሳየት የማይሻ ኃያል ሀገር ከየት ይኖራል? ለዚህ አንድ ማሳያ ጅቡቲን ናሙና አድርገን እንውሰድ። የመዳፍ ያህል ከምትሰፋው ጅቡቲ ኩርማን መሬቷ ላይ እነማን ከተመዋል የሚለውን ማየት ብቻ ብዙ ይነግረናል። ፈረንሳይ፣ አሜሪካ፣ ጃፓንና ቻይና አሉ። ህንድና ሩሲያም ሀገራቸውን ለማስገባት እየጣሩ ነው። የተባበሩት አረብ ኤሚሬትስ፣ ኳታር፣ ቱርክና ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን ይዘዋል። ሌሎችም እየቋመጡ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጠቻቸው ሀገራት ብቻ ሳይሆኑ ራቅ ያሉም ቢሆኑም የንግድ መርከባቸውን በዚህ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ ደጃቸው ያሳስባቸዋል። የቀይ ባህር ደቡባዊ በር በአቤል መንደብ አንዳች እክል ቢገጥመው ብዙ ሀገራቶች ጉሮሮ ላይ አጥንት የመሰንቀር ያህል ከባድ ነው። እዚህም የጋዛን ጦርነት ተከትሎ የኢራን ወዳጅ የሆነው የየመን ሁቲ የምዕራባውያን መርከቦችን ኢላማ ሲያደርግ የተከሰተው ቀውስ ይታወሳል። በምላሹም በአሜሪካ አዝማችነት በየአካባቢው የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉንም እንቅልፍ የሚነሳ መሆኑን ያሳያል። የሩቅ ኃያላን ሀገራት በአካባቢው የሚያሳዩትን የቅርምት ፍላጎት በማገናዘብ ይመስላል የቀይ ባህር ኩታ ገጠም ሀገራት በአውሮፓውያኑ 2018 ጀምሮ በጋራ ለመቆም በማሰብ የጀመሩት። ነገሩ ከላዩ ሲታይ ከሩቅ የሚመጣን ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ በ2019 ቅርጽ እየያዘ መጣ። በ2020 ደግሞ ተመሰረተ። ለጋራ ጥቅምም ለጋራ ስጋትም ሰብሰብ ብንል ነው የሚሻለው በሚል ከ2 ዓመት በፊት ጉባኤ ተቀምጠው የቀይ ባህር የትብብር መድረክን 8 ሀገራት መሰረቱ። አቶ ነአመን አሸናፊ የአፍሪካና ኦሪየንታል ጥናት ዘርፍ ተመራማሪ ናቸው። እርሳቸው ይህ መድረክ በሳውዲ አረቢያና በግብጽ ጽኑ ፍላጎት እንጂ በአባል ሀገራት ሙሉ ፍቃድ የተመሰረተ እንዳልሆነ ይሰማቸዋል። ለዚህ የሚያነሱት አንዱ ምክንያት ቀሪ አባላቱ ያላቸው አሁናዊ ቁመና ነው። ከግብጽ ውጭ አብዛኞቹ ሀገራት በራሳቸው ለመቆም የሚችሉ አይደሉም። ይልቅ ሳውዲን የማጀብ ሚና ነው ያላቸው ይላሉ። ይህን ሲሉ ምን ማለታቸው ነው? ቆየት ብለው ያስረዱናል። አሁን አንድ ጥያቄ እናንሳ። መድረኩ ኢትዮጵያን ለምን አገለለ ብለን እንጠይቅ። ይህ ጥያቄ የአንድ ብቻ ሳይሆን በወቅቱ በሕዝብ ተወካዮች ምክር ቤትም የተነሳው ጥያቄ ነበረ። የግብጽ ኢትዮጵያን የማግለል አሻጥር ይሆን? በዚህ መድረክ ላይ 2 ቁልፍ አገሮች ገሸሽ ተደርገዋል። እንዲሁም 3 አገሮች እስራኤል፣ የተባበሩት አረብ ኤሚሬትስና ኢትዮጵያ። ለምን? ኢትዮጵያስ ለምን የበዛ ቅሬታ ገባት? ጠቅላይ ሚኒስትር አብይ አህመድ ከ3 ዓመታት በፊት በተወካዮች ምክር ቤት በቀረቡ ጊዜ ዶክተር ቶፊቅ አብዱላሂ ከተባሉ እንደራሴ ተያያዥ ጥያቄ ተነስቶላቸው ነበረ። ቀይ ባህር ለኛ ብቸኛው መግቢያ መውጫችን ነው። ሳውዲና ግብጽ ሆን ብለው ሲያገሉንስ እኛስ ምን እያደረግን ነው የሚል ጥያቄ አንስተው ነበረ። እንደራሴው ዶክተር ቶፊቅ ጥያቄያቸውን ሲያጠናክሩ ከ8ቱ አባል ሀገራት 4ቱ የኢጋድ አባላት ሆነው እንዴት ይህን አግላይነት ማስቆም አቃተን ብለዋቸው ነበረ። ለጠቅላይ ሚኒስትር አብይ አህመድ ጥቅል የሆነና ተስፋን ያዘለ ምላሽ ሰጥተው ነበረ። ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም፣ የምትበርበትን ክንፍ ተማምና ነው። ኢትዮጵያ ዛሬ ቀይ ባህር ትላለች፣ አትጠራጠሩ። ከ10 እና ከ15 ዓመት በኋላ በሌሎች ሩቅ ባሉ ሀገራትም ጥቅም አለኝ ትላለች። የኛ ተጽዕኖ እዚች የቀይ ባህር ሰፈር የሚቀር አይመስለኝም። ምላሻቸው በተጨባጭ በዲፕሎማሲ ምን እየሰራ እንደሆነ ምንም ፍንጭ የሚሰጥ አልነበረም። አቶ ነአመን የኢትዮጵያ ገሸሽ መደረክ ከግብጽ ጋር ሊተሳሰር የሚችልበት ሰበዝ መዘው ያወጣሉ። ውስጡ ሲፈተሽ ጠንሳሾቹ እነማን ናቸው ብሎ መጠየቅ ግማሽ ምላሽን ይሰጣል የሚሉት የቀጠናው ተንታኝ ከጠንሳሾቹ መካከል ግብጽ ዋነኛዋ ናት። ይህን ሐሳብ በአውሮፓውያኑ 2018 በነበረበት ያንቀሳቀሰችው ደግሞ ግብጽ ናት። ግብጽ በማንኛውም መድረክ ኢትዮጵያን ዲፕሎማሲና የኢኮኖሚዋ ከባቢ ማራቅ ነው የምትሻው ይላሉ።
ለዚህም ከሌሎች የስብስቡ አባላት በተለይ ግብጽ በቀይ ባህር ጉዳይ ውስጥ ፈጽሞ ቦታ እንደማይኖራት በይፋ እየተናገሩ ነው። ቀሪዎቹ 6 አባል ሀገራት ደካማ የሚባሉ ከመሆናቸው አንጻር ከሳውዲ ጋር ትከሻ ለትከሻ መታከክ የምትችለው ግብጽ በዚህ መድረክ ሚናዋ የጎላ እንደሚሆን አይጠረጠርም። ከአባል ሀገሮቹ አንጻር ከሳውዲ ቀጥሎ አጀንዳዋን ማስፈጸም የምትችለው ብቸኛ ሀገር ግብጽ ትሆናለች። ግብጽ ደግሞ ኢትዮጵያን የማግለል አጀንዳዋ የሚታወቅ ነው ይላሉ አቶ ነአመን። ኢትዮጵያና ግብጽ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ሊጋሩ የሚችሉበት እድል በሐሳብ ደረጃ ተነስቶ ከነበረም ታከሽፎ የምትችለው ግብጽ እንጂ ሌላ አይሆንም። የህዝብ እንደራሴው ዶክተር ቶፊቅ እንዳነሱት ከአባል ሀገራት 4ቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረጅም ሆኖ በዚያ በኩል በር ለማንኳኳት እንዴት እንዳልሞከረች ግልጽ አይደለም። አረቦች ይህንን የሚስቱት አይመስለኝም። ነገሩ የተጽዕኖ ከባቢን የመፍጠርና የማስፋት ሙከራ ነው። ጥያቄው መሆን ያለበት ኢትዮጵያ ይህን ከበባ ለመቀልበስ ምን እያደረገች ነው የሚለው ነው ይላሉ አቶ ነአመን። እንደሚፈራው ግብጽ ኢትዮጵያን ከቀጠናው ጂኦፖለቲክስ ተጽዕኖ የማክሰምና የማኮስመን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግቢያ ሽንቁሯ ሊሆን ይችላል የሚል ስጋት አለ። መድረኩ ወደ ጦር ቃል ኪዳን ድርጅት የመለወጥ እድል አለው። ስጋታችንን ከፍ እናድርገው። ኢትዮጵያ ቀስ በቀስ ቀለበት ውስጥ እየገባች ሲሆን ዛሬ ሩሲያን ወደ ጦርነት ያስገባት አንድ ምክንያት በረጅም ዘመናት ውስጥ ቀስ በቀስ ከበባ ውስጥ መግባቷ ነው የሚሉ ተንታኞች ጥቂት አይደሉም። እነዚህ ተንታኞች የዩክሬንን ወረራን የሚነቅፉትን ያህል ላለፉት በርካታ አስርታት ኔቶ ሩሲያ አንገት ላይ ሸምቀቆ እያጠበቀ ቆይቷል ይላሉ። እርግጥ ነው ኔቶን ከቀይ ባህር ምክክር መድረክ ጋር ማነጻጸር ስሜት አይሰጥም። በዓላማም በተልእኮም በግብርም የሚያመሳስላቸው ነገር የለም። በዚህ ላይ የቀይ ባህር መድረክ ገና ዳዴ እያለ ያለ ነው። በዚህ ላይ የመድረኩ ዓላማ ተብለው የተቀመጡት የባህር ውንብድናን መከላከል፣ ከስፍራው የሚገኝ ጥቅምን ማጎልበትና መጋራት፣ ህገወጥ የጦር መሳሪያንና የሰው ዝውውርን መቆጣጠር ናቸው። እርግጥ ነው እነዚህ ፍላጎቶች አንድ በአንድ እየተነሱ ቢታዩ ሁሉም የምዕራብ ሀገራት የጋራ ስጋቶች ሆነው ይገኛሉ። የባህር ውንብድና ለአሜሪካና ለምዕራብ ሀገራት ብቻም ሳይሆን ለምስራቁም ስጋት ሆኖ የቆየ ነው። ህገወጥ የሰዎች ዝውውር ተቀዳሚ የአውሮፓ ራስ ምታት ነው። በቀይ ባህር በኩል የሚያቋርጡ መርከቦችን የሚጠብቀው የአሜሪካ የጦር መርከብ በተጨማሪም በዚህ አካባቢ ሰፋፊ የጋዝ ኃይል ማስተላለፊያዎች ግንባታን ጨምሮ ቻይና ፈጥሯለሁ የምትለው ሰፊ የአውራ ጎዳና ቀለበት ወደፊት ቀጠናውን የላቀ የንግድ ትስስር የስበት ማዕከል ማድረጉ አይቀርም። ያ ጊዜ ሲመጣ የአካባቢው አገራት ከሩቅ በሚመጡት ቻይናን፣ ህንድንና አሜሪካን የመሰሉ ሀያል የንግድ ብልጫቸው እንዲወሰድባቸው አይሹም። ይህ የትብብር መድረኩን ለመፍጠር ሌላ ምክንያት ሆኖ ይሆናል። ነገር ግን ሄዶ ይህ መድረክ ወደ ጦር ቃል ኪዳን ድርጅት ቢያድግስ ጊዜው ያልተጠበቀ ስጋት ነው። አቶ ነአመን አሸናፊ እንደሚሉት ይህን መድረክ ለመፍጠር ከታለመ ዘመን የለውም። በሐሳብ ደረጃ ከኤርትራ ጀምሮ ግብጽና ሳውዲ በተለያየ ጊዜና ሁኔታ ትልሙ ነበራቸው። በሳውዲ አጋፋሪነት በ2020 ተመሰረተ እንጂ ግብጽና ሳውዲ ከ2018 ጀምሮ ሲነጋገሩበት የነበረ ጉዳይ ነው። በ1970ዎቹ ጀምሮ ይብዛም ይነስ ሙከራዎች ነበሩ ይላሉ። ይህ ማለት ግን ወደ ላቀ ህብረት አያድግም ማለት ነው። ለምን ተመሰረተ የሚለውን ለመረዳት በቀጠና ያለውን ከባቢያዊ ተጽዕኖ ፈጣሪ የመሆን እሽቅድምድምም መረዳት ይገባል እንደ አቶ ነአመን። ይህም በዋናነት የሚገለጸው በተባበሩት አረብ ኤሚሬትስና በሳውዲ መካከል ያለው ውስጣዊ ትግል ነው። ይህ ሌላ ጥያቄ ይፈጥራል። የተባበሩት አረብ ኤሚሬትስ ከመድረኩ ለምን ተዘነጋች? ይህ ሌላ መሰረታዊ ነጥብ ነው። አረብ ኤሚሬትስ ለምን ተዘነጋች? እንዴት የተባበሩት አረብ ኤሚሬት በዚህ መድረክ ተዘነጋች? ተዘነግታ አይደለም። የባህረ ሰላጤው ሀገራት ኳታርን ያገለሉ ጊዜ ግብጽ፣ ሳውዲና የተባበሩት አረብ ኤሚሬትስ ናቸው የኳታርን መንግስት የነጠሉት። የአየር ክልል በመዝጋት ምጣኔ ሀብታዊ ተጽዕኖ በመፍጠር ይህ በጋራ የቆሙበት ጊዜ ነው። ይህን ንብረታቸውን ካጸኑ ብዙ አልቆዩም። ታዲያ ይህ የቀይ ባህር መድረክ ሲቋቋም እንዴት የኢትዮጵያ ወዳጅ የሆነችው ኤሚሬቶችን ሳይጋብዙ ቀሩ? ኤሚሬቶችን ካነሳን ሌላም ጥያቄ ማንሳት ይቻላል። የኤሚሬቶች ሚና በቀጠናው ወደር የለውም። ዲፕ ወርልድ በጅቡቲና በሶማሊላንድ ወደቦች የሚያስተዳድር እጅግ ግዙፍ ድርጅት ነው። ኤሚሬቶች በሁሉም የቀጠናው ሀገራት ውስጥ ይነስም ይብዛም እዚያም እዚህም ፖለቲካና ኢኮኖሚያዊ ጥቅሞች አሏቸው። ታዲያ በዚህ ቀጠና ውስጥ ኤሚሬቶችን ያላካተተ መድረክ እንዴት ተመሰረተ? ለዚህም ነው እኮ የዚህ መድረክ ግብ መስራቾቹ እንደሚሉት የንግድ ትብብር ነው ብሎ ለማመን የሚያስቸግረው ይላሉ አቶ ነአመን። ከትብብር ይልቅ እሽቅድምድም ነው የሚታየኝ የሚሉት የአካባቢው ተንታኝ ሳውዲና ኤሚሬቶች አካባቢውን በይበልጥ ለመቆጣጠር ሩጫ ላይ መሆናቸውን ያሰምሩበታል። የንግድ ትብብር መድረክ ነው የሚሉት ለወጉ ያህል ነው። ነገሩ ትብብር ሳይሆን ፉክክር ነው። ፉክክሩም የነዳጅ ገንዘብ ያላቸው የሁለት ሀገራት ብቻ ነው። ይህ ፉክክር እያየለ ከሄደ ምን ሊከሰት ይችላል? ኤሚሬትስ ጉዳዩን በቸልታ ታየዋለች? አቶ ነአመን እንደሚገምቱት የጊዜ ጉዳይ ነው እንጂ ኤሚሬቶችም
ተገዳዳሪ ሆነው ይቀርባሉ። ምናልባትም ሰፊ ህዝብ ያላትን ኢትዮጵያን አካተው ሳውዲን የሚገዳደር ሌላ ተፎካካሪ ህብረት መፍጠራቸው የማይቀር ነው። የቀይ ባህር መድረክ ወዴት ሊያድግ ይችላል? አቶ ነአምን ገና ከመነሻው የመድረኩ ጥንካሬና ዓላማ እንዲሁም ግልጽነት ላይ ጥያቄ አላቸው። ለምሳሌ እስራኤል የለችበትም የሚሉት ባለሙያው እስራኤል የቀይ ባህር አካል ሆና ኢትዮጵያ የአካባቢው ተጽዕኖ ፈጣሪ ሆና ሁለቱ ቸል ሊባሉ የሚችሉ ሀገራት አልነበሩም ይላሉ። ዋና ተዋናዮቹ የቀጠናውን ተዋናዮች ያገለለ የትብብር መድረክ መሆኑ የሚነግረን አንድ ነገር ቢኖር የአንድን ሀገር ህልም ለማስፈጸም የቆመ መሆኑን ነው ይላሉ። ወደ ጦር ቃል ኪዳን የማደግ እድል አለው ወይ ተብለው ሲጠየቁ ነገሩ ሩቅ ይሆንባቸዋል። ያለ ምክንያት አይደለም ታዲያ። የአባል ሀገራቱን ስብጥርና ደካማነት በማሰላሰል እንጂ ሱዳን ቀውስ ውስጥ ናት። ኤርትራ ከዓለም የተገለለች ናት። ሶማሌና የመን የት እንዳሉ ይታወቃል። ቀሪዎቹ ዮርዳኖስና ግብጽ ናቸው። እንኳንስ ሊጠናከሩ እርስ በርስ ቁርሾ ያለባቸው ናቸው። ባጭሩ ሳውዲን ማጀብ ካልሆነ እነዚህ ሀገራት ሌላ ምን የረባ ሚና ሊኖራቸው ይችላል ሲሉ ይቀጥላሉ። ኔቶን የመሰሉ ድርጅቶች ሲመሰረቱ እንኳን በግልጽ የተበየነ ዓላማና አንድ የጋራ ትልም ይዘው ነው። ይህ መድረክ ትልም ካለው የሳውዲን ትልም ይዞ ነው የተነሳው ብለው የአፍሪካና ኦሪየንታል ተመራማሪው አቶ ነአምን ጠቅላይ ሚኒስትር አብይ በእርግጠኝነት ኢትዮጵያ ወደ ቀይ ባህር ተጎራባችነት እንደምትመለስ በተደጋጋሚ እየተናገሩ ነው። የስብስቡ አባል የሆነችው ኤርትራ ደግሞ ሉዓላዊ ግዛቷን እንደማታስነካ እየገለጸች ነው። ግብጽ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ነው። በዚህ ሂደት ውስጥ የቀይ ባህር ትብብር መድረክ ሚናው ምን ሊሆን እንደሚችል በጊዜ ሂደት የሚታይ ይሆናል።